ሰላም ለእናንተውን በአለም ዙሪያ የምትገኙ ቅዱሳን ኢትዮጵያውያንና ኤርትራውያን በሙሉ ሰላማችሁ ይብዛ ያልኩኝ ዛሬ አንድ እንግዳዬን የወንጌል አርበኛ ይዤ ቀርብ ያለው እሳቸው ስማቸውን በማስተዋወቅ ይቀጥላሉ። ያ ስሜ መምህር እስራኤል እንታሞ ይባላል እና ማገለግለው በቤተሰይዳ ዓለም አቀፍ ቤተክርስቲያን ውስጥ ነው ሐዋሳ እና ጌታዬን አውቀዋለሁ እና ከምንም ነገር በላይ እርሱን እወደዋለሁ አምላኬን ማለት ነው እና እርሱን በማገልገል ላይ ይገኛለሁ። በወላይታ በድሮ አጠራር ማለት ነው በወላይታ አውራጃ በዳሞት ወይዴ ውስጥ ነው የተወለድኩት እና የተወለድኩበት ማለት ዘመን 1940 ዓመተ ምህረት ላይ ነው። እሺ እድሜው ስንት ነው? እድሜ ዛሬ ወደ 73 አካባቢ ነው 73 ነው። እሺ ትምህርቱን መቼ ነው የጀመሩት? ትምህርትን የጀመርኩት በልጅነት ነው። በዛ ዘመን ግን ሰው ትምህርት የሚጀምረው እንደ ዛሬ የ4 እና የ5 ዓመት ልጅ ሆኖ አይደለም። ራሱን ካወቀ በኋላ ወደ 7 8 9 ከሆነ በኋላ ነው የሚጀምረው። እኔ እድለኛ ነኝ። ትምህርቴን የጀመርኩት ፊደል መቁጠር የጀመርኩት በ4 እና 5 ዓመት እድሜ አካባቢ ነው እና ምክንያቱም እዛ ፊደል የሚያስተምሩ ሰዎች በቤተክርስቲያን ውስጥ ነበሩ እና ማታ ማታ በትርፍ ሰዓታቸው ከስራ ሲመለሱ ፊደል ያስቆጥሩ ነበር። በዛ መልኩ ነው ትምህርቴን የጀመርኩት። እሺ አንደኛ ደረጃ ትምህርቱን የት ነው የተማሩት? አንደኛ ደረጃ ትምህርት ከ1 እስከ 6 በዳሞት ጋሌ በቦዲቲ ከተማ ነው እና ከዛ ከ1 እስከ 6 ተምሬያለሁ። በጊዜው በቦዲቲ ከተማ እስከ 6 ብቻ ነበር ትምህርት የነበረው እና ከዛ በኋላ ከ6 እስከ 8 በአላባ ቁሊቶ ነው የተማርኩት። በስንት ዓመተ ምህረት? 1962 ዓመተ ምህረት ነው አላባ የነበርኩበት ጊዜ። እሺ ሁለተኛ ደረጃ ትምህርቱን የት ነው የተማሩት? ሁለተኛ ደረጃ ትምህርቴን እዚሁ ሐዋሳ ነው የተማርኩት እና የወንጌል አገልግሎት ሁሉ ጀምሬ ብዙ ሳገለግል ቆይቼ በትምህርት ራሴን ማሻሻል አስፈላጊ ሆኖ ስለተገኘ ከ8ኛ ክፍል ያቋረጥኩትን ትምህርት እንደገና ነው የጀመርኩት እዚህ ሐዋሳ መጥቼ ማለት ነው። በስንት ዓመተ ምህረት? እሱ 19 ወደ 72 አካባቢ ነው 72 73 አካባቢ ነው እና እስከ 12ም እዚሁ ነው የተማርኩት። እሺ ከፍተኛ ትምህርቱን የት ነው የተማሩት? ከፍተኛ ትምህርቴን የተማርኩት በአዲስ አበባ ነው። ከፍተኛ ትምህርት ሲባል የዲፕሎማ ፕሮግራም በፒቲሲ ፔንቴኮስታል ትሬኒንግ ሴንተር የሚባል ትምህርት ቤት አለ። በህይወት ብርሃን ቤተክርስቲያን ስር ነበረ ትምህርት ቤቱ። እዛ ትምህርት ቤት ዲፕሎማ ለ3 ዓመት ያህል ሰርቼ ዲፕሎማዬን አገኘሁ። ከዛ በኋላ 3 ዓመት ሳገለግል ቆይቼ ደግሞ የዲግሪ ፕሮግራም በኤቢሲ አዲስ አበባ ትምህርት ቤት ነው የተማርኩት። ጥሩ። ትዳር የያዙት መቼ ነው? መቼ ነበር? ትዳር የያዝኩት ወላይታ ውስጥ ነው። ወላይታ ቦዲቲ ከተማ ውስጥ ከዚሁ ከሚስዮናውያን ጋር የፊላዴልፊያ ሚስዮን የሚባሉ አሉ። ከነሱ ጋር አገልግሎት ከጀመርኩ በኋላ እነሱ ቦዲቲ የአዲስ ጣቢያ ለመክፈት ፈለጉ እና ከነሱ ጋር ወላይታ የመሄድ እድል አገኘሁ እንደገና እና ቦዲቲ ስራ ጀመርን ከሚስዮናውያን ጋር። ስራው ምንድነው ሳይሳካ ቀረ። ምክንያቱም ሚስዮናውያን በተለይ ከኔ ጋር ይሰራ የነበረው ሚስዮናዊ ሚስተር ግራናት የሚባለው ገንዘብ አላገኘም። ገንዘቡን ቦርዶ አልፈቀደለትም። በቦዲቲ ከተማ የሚሽን ጣቢያ መክፈት ልክ አይደለም ብሎ ቦርዱ ተቃወመው ሰውየው እና የተቃወመበት ዋናው ምክንያት
የኛ ፖሊሲ የሚሽን ቦርዱ ነው የሚለው የኛ ፖሊሲ ወንጌል ወዳልደረሰበት ቦታ ሄደን እንድንሰራ እንጂ ወላይታ ወንጌልን አግኝቷል እዛ ለመጀመር ማሄዲ ትክክል አይደለም ብለው ተቃወሙ። በዚህ ምክንያት የግራናት ሐሳብ እቅዱ ውድቅ ሆነ እና ተመልሰን እንደገና ሐዋሳ መጣን። ሐዋሳ ፊላዴልፊያ ሚስዮን ወይንም ደግሞ የሕይወት ብርሃን ቤተክርስቲያን ስራ ጀመርኩ የወንጌል አገልግሎት ማለት ነው። እሺ ዘመኑን ያስታውሳሉ? ያ ዘመን ይሄን የገጠመው ጊዜ? ይሄ አሁን ጥያቄ ልጅ ነበር መቼ ነው የትዳር ያስቆም ምናምን የምትለው ያ ጥያቄ መልስ የሚያስፈልገው ጥያቄ ነው። በቦዲቲ በነበርኩበት ጊዜ 1964 ዓመተ ምህረት ነው እና ትዳር የመሰረትኩት ቦዲቲ ነው እና የተጋባ ነው ከባለቤቴ ጋር በቦዲቲ ከተማ ነው ማለት ነው 1964። እሺ የልጆቱ ሁኔታስ? እግዚአብሔር በልጅ ባርኮናል። አሜን። እና ብዙ ልጅ አፍርተናል እና ባለቤቴ እና እንግዲህ ልጆቼ ወደ 10 ይሆናሉ። አሜን። የመጀመሪያ ልጄ ጽዮን ትባላለች እና ጽዮን ታላቅ ልጄ ናት እና ጽዮን ስሟ ጽዮን የሆነበት የራሱ የሆነ ታሪካዊ ሂደት አለው እና በጊዜው ጽዮን ሙሉ ወንጌል የሚዘምሩ መዘምራን አሉ። የየኳይሩ ስም ነበር በጊዜው እኔ ሲሰማ እና በኋላ መጽሐፍ ቅዱስም ሳነብ ስለ ጽዮን ከተማ ስለ እግዚአብሔር ከተማ ስለ ሰማያዊት የማኑ ጽዮን ሁሉ ሳነብ ከመጽሐፍ ቅዱስ ውስጥ ሳነብ እና ጽዮን የሚለው ስም ልቤን ማረከው እና ወደድኩት በጣም እና የመጀመሪያ ልጄን ሳገኝ ጽዮን ብዬ ነው ስም ያወጣሁላት እና እንግዲህ ምንድነው ይሄ መንፈሳዊ ነገር ህይወቴን ገዝቶ ስለነበረ እና ናፍቆቴም ደግሞ የጽዮን መንገደኛ ለመሆን ውሳኔ ላይ የደረስኩ ስለሆነ የልጄን ስም ጽዮን ብያለሁ። የመጀመሪያ ልጄ ናት። ሁለተኛ ልጄ ደግሞ ኢየሩሳሌም ናት። ኢየሩሳሌምን ብትሆን ከጽዮን ጋር ምንድነው ልትመጣጠን እንደውም ደግሞ የጎላ ታሪክ ያላት ልጅ ናት ኢየሩሳሌም እና በተለይ ኢየሩሳሌም ከተማ ስሙ ሲተረጎም የሰላም ከተማ ማለት ነው እና ኦፍኮርስ ኢየሩሳሌም ከተማ ብዙ ሰላም አላገኘችም። እንደውም በዓለም ሰላም የራቃት ከተማ ኢየሩሳሌም ናት። ሚድል ኢስት ላይ ያለች የእስራኤል ዋና ከተማ የነበረች ኢየሩሳሌም አስቸጋሪ ጊዜን ነው ያሳለፈችው እና የወደፊት ተስፋዋ ግን ትልቅ ነው እና ኢየሩሳሌም በታሪክም ቢሆን ያላት ስፍራ በጣም ትልቅ ነው እና ኢየሩሳሌም ለሶስት ሃይማኖቶች መዲና ናት። የክርስቲያኖች የእምነት መዲና ናት። የእስላሞችም የእምነት መዲና ናት። የአይሁድ እምነትም ዋና ማዕከል ናት እና ስለዚህ ወደፊት ደግሞ ብዙ ነገር ይከናወናል ብለን የምንጠብቀው በኢየሩሳሌም ነው። ጌታችን ኢየሱስ ክርስቶስም ሲመጣ ደግሞ ዋና ከተማ የምትሆን ኢየሩሳሌም ናት እና የሺህ ዓመት መንግስቱንም ኢየሱስ የሚጀምረው በኢየሩሳሌም ሆኖ ነው እና ዓለምን የሚገዛው ማለት ነው እና ይሄ ከተማ በጣም አስደናቂ ከተማ ነበር እና አነብ ነበር ታሪክን መጽሐፍ ቅዱስም እና ኢየሩሳሌም የሚለውን ልጅ ለልጄ ሲሰጣት ይሄ ትርጉም ነው በህይወቴ ይሰራ የነበረው ማለት ነው። ልጆቹ 10 ናቸው። ሁሉን መተንተኑ ከባድ ነው ግን ስማቸውን ሊያጠርቼ ልደር። እሺ ምን ሁኔታ ላይ ናቸው አሁን ላይ ያሉት? 10 ጽዮን የምትባለው የመጀመሪያ ልጄ የግብርና ሰራተኛ ናት እና ማስትሬት ሰርታ በጥሩ ሁኔታ ትኖራለች። ጌታን ትወዳለች። ደግሞ የኳይር አባል ናት፣ ትዘምራለች ማለት ነው። ሁለተኛ ልጄ ኢየሩሳሌም በቴሌ ውስጥ ለረጅም ጊዜ ሲሰራ ቆይታ አሁን ትንሽ ባጋጠማት ምክንያት ያንን ስራዋን አቋርጣ እና ቤት ከኔ ጋር ትኖራለች። በጣም ደስተኛ ልጅ ናት። በጥሩ ህይወት ትኖራለች። ችግር የለባትም። አሜን። ሶስተኛ ልጄ ቤተልሔም ናት። ይሄ አሁን ታሪካቸው በጣም ሰፊ ነው። ትንተና ውስጥ አልገባም። ቤተልሔም ከሴት ልጆቼ ሶስተኛ ሴት ልጅ ቤተልሔም ናት
አራተኛ ሴት ልጅ አሁንም ቤቴል ናት። ቤተልሔም ቤቴል። አምስተኛ ሴት ልጅ መስከረም ናት። አሁን ወደ ኢትዮጵያ መጥቻለሁ ስም ላወጣ። እስካሁን ስም ያወጣሁት በመጽሐፍ ቅዱስ ምድር ከሆነችው ከኢየሩሳሌም ከእስራኤል ምድር ከይሁዳ ምድር ነው ስም የወጣው። ለመጀመሪያዎቹ 4 ሴት ልጆች ስማቸውን ያወጣሁላቸው ከሚድል ኢስት ነው፣ ከእስራኤል ሀገር ነው፣ ከእስራኤል ታሪክ ጋር የተያያዘ ነው። የመጨረሻ የሴቶች መጨረሻ 5ኛ ልጅ መስከረም ናት እና መስከረም በታሪካዊ ጊዜ ነው፣ በታሪካዊ ወቅት ነው የተወለደችው። እዛ ውስጥ ከገባው አልወጣም። አሁን ታሪኩን አልዘረዝርም። ኢትዮጵያዊ ስም ነው። መስከረም ማለት ክረምት አለፈ፣ መከራ አለፈ እና አዲስ ዓመት መጣ የሚለውን ትርጉም ነው የምትይዘው። እና የክረምት ጊዜ ጨለማ ነው። ሰው ከሰው ጋር አይገናኝም። የውሃ ሙላት አለ እና ችግሮች አሉ። ያ ሁሉ ሲያልፍ እና ሌላ አዲስ ዓመት ሲመጣ መስከረም የሚል ስም ነው። መሴ ማለት አለፈ ማለት ነው በግዕዝ። ክረም ማለት ደግሞ ክረምት ማለት ነው። መስከረም ማለት ክረምቱ አለፈ ነው ታሪኩ። ከዛ በኋላ የሴቶች ታሪክ እዚህ ጋር ያበቃል። 5 ሴቶች ልጆች ናቸው ከኔና ከባለቤቴ ጉልበት የወጡት። ወደ ወንዶች ሲመጣ የመጀመሪያው ልጄ ወንድ ልጄ ማለት ነው የት ነበርክ የተባለበት ዋናው ምክንያት ዘግይቶ ስለመጣ ነው እና እስከ 5 ሴት ነው የሴት ልጆች ተወልደውልናል። እና ሰው ግን እንዲሁ ጨቀጭቀኝ ነበር። እኔ መፍጠር አልችልም ወንድ ልጅ። ነገር ግን እንደው በእነዚህ ሴቶች መካከል አንድ ወንድ ልጅ ቢኖር እንደ ጥሩ በሆነ ምናምን የሚሉ ሰዎች የሚረብሹኝ ነበሩ። እነዚህ የአካባቢ ሰዎች፣ ወዳጆቼ፣ ዘመዶቼ ሁሉ ወንድ ልጅ እንዳገኝ ይጸልዩም ነበር እና ደግሞ እንትናቸውንም ይነግሩኝ ነበር፣ ፍላጎታቸውን፣ ምኞታቸውን ማለት ነው። ግን ይሄ ልጅ ዘግይቶ ሲመጣ እና የት ነበርክ ነው ያልኩት። እና ይሄ የጥያቄ ምልክት ነው፣ አስቸጋሪ ስም ነው። እና ሆኖም አንዳንድ ጊዜ ቤት ውስጥ የት ነበርክ ሲጠራው እሱ ራሱ እዚህ ነበርኩ ይለኛል። እና ቤት ውስጥም ትንሽ ግጭት ነገር እንትን ተፈጥሯል በሱ ስም ምክንያት። እና እኔው ግን ታሪኩ ለምን ዘግይቴ መጣ እንደማለት ነው። እና ያ የእግዚአብሔር ስራ ነው እና ዝም ብዬ ነው ለማስታወስ ነው ስሙን የት ነበርክ ያልኩት። ከሱ በኋላ ደግሞ ወንድ ልጅ ሌላ ሲመጣ ይበልጣል ነው ያልኩት። ይበልጣል የሚለው ስም አጨቃጫቂ ስም ነው። ልጆች በእኔ ላይ እንደውም አንድ ወቅት ተነሱብኝ። ከማን ነው እሱ የሚበልጠው? ይበልጣል ለስም ለምን ታወጣለህ ብለው ሲናገሩ ግድ የለም ከእናንተ አይበልጥም ልጁ ከኔ ይበልጣል ነው ያልኳቸው። አይ ካንተ ከሆነ ችግር የለም ብለው ተውኝ እነሱ። ልጁ ግን እንደ ስሙ ጥሩ ልጅ ሆነ እና አሁን ምንድነው በአሜሪካን ሀገር ነው ያለው እና እንደ ስሙ መቼም ሁልጊዜ ስም ጥሩ ትርጉም አይኖረውም። ግን ይሄ ይበልጣል የሚለው ስም እድገቱ ጥሩ ነው፣ ትምህርቱም ጥሩ ነው እና ለቤተሰብ ያለው ፍቅሩም ጥሩ ነው እና በሁሉም ነገር እንዲሁ ልብን መውረስ የቻለ መያዝ የቻለ እና የቤተሰብ ፍቅር ሁሉ የሚታይበት ልጅ ነው እና እንደ ስሙ ይበልጣል ነው ስሙ። እንግዲህ እንደዛ ነው። ሌላው 3ኛው ልጅ ወንድ ልጅ ይበቃል ነው ስሙ እና ይሄ ደግሞ የጥጋብ ምልክት ነው። አሁን ይበቃል ማለት ምንድነው? ልጆች በቁጥር እየጨመሩ ሲሄዱ የኑሮ አስቸጋሪነት እንዲሁ የማሳደግ የመንከባከብ ነገሩ አቅም ይጠይቃል። ግን ለማለት የፈለኩት እኔ ልጅ ይበቃል ሁለተኛ አልፈልግም ሳይሆን ለኑሯችን ጌታ በቂ ነው፣ እሱ ይበቃናል፣ ከበቂም በላይ ነው። ልጆችን ለማሳደግ አቅም አይከለክለኝም፣ የሚበሉትና የሚጠጡትን ነገር እግዚአብሔር አያሳጣኝም ለማለት ፈልጌ ነው ይበቃል ያልኩት። አሜን። ከዛ በኋላ ሌላው 4ኛው ነው ወንድ ልጅ ሲመጣ ያልኩት ምንድነው? አሜን ነው። አሜን ማለት ተስማምቻለሁ ማለት ነው እና መልካም ነው ያደረከው ነገር ለማለት ነው ጌታን
ይሄንን ስም ግን ልጅ አልወደደም እና ወደ 8ኛ ክፍል ሲደርስ ስሜን ሊቀይር ነው የሚፈልገው አለኝ። እንዴ አንተ አሜን እኮ ጥሩ ስም ነው፣ የምስጋና ስም ነው እና አሜን ይባላል እኮ ሰው ሲስማማ በሐሳብም አሜንን ለምን ጠላኸው አልኩት። አይ እኔ እሱን አልፈልግም፣ ሌላ ስም ነው ማስበው ስም አለኝ ለራሴ። አንተ ያውን ደብዳቤ ጻፍና ለትምህርት ቤት እኔ የሚፈልገውን ስም ደብዳቤ ያስገባ አለኝ። ምን ለመሆን ነው ስሚ ማን እንዲሆን ነው የምትፈልገው ብዬ ጠየቅኩት። እኔ አቤኔዘር ለመሆን ይፈልጋለሁ አለ። ከኔ ምርጫም ያንተ ምርጫ ይሻላል፣ እሺ ደብዳቤ ጽፋለሁ ብዬ ጻፍኩለት። ትምህርት ቤት ወሰደ፣ ስሙ አቤኔዘር ሆኖ ቀረ እና በጣም ጥሩ ጌታን የሚወድ ልጅ ነው፣ አስመላኪ ነው፣ ያገለግላል፣ ይዘምራል እና አሁን በቴሌ ውስጥ ይሰራል በጥሩ ቦታ እና ሌላው እንግዲህ የመጨረሻ ደግሞ 5ኛ ወንድ ልጅ መጣ። ባላንሱ በጣም የሚገርም ነው። ወንዶችም 5 ሴቶችም 5 እና የተስተካከለ ባላንስ ማለት ነው። ይሄ ልጅ ሲመጣ አሁን ሲወለድ ማለት ነው ስሙን እኔ አንድ የሚወደው ሰው በከተማ ውስጥ ነበር። ስሙ ታንቱ ይባላል። ታንቱ ማለት 10ኛ ማለት ነው። ታማንታ ይባላል በእኛ በወላይትኛ 10ኛ ማለት ነው። በአማርኛም ቢሆን ይሄ ስም አስራት እንደማለት ነው። አስራት እንደማለት ነው። ስለዚህ ይሄንን 10ኛውን ልጅ በእኛ ቋንቋ በወላይትኛ ታንቱ ብዬ ስም አወጣሁለት። ለጊዜው ተቀብሎ እስከ 8ኛ ክፍል ሲማር ቆየ። እንደ ታላቁ ወንድሙ አሁን 8ኛ ሲደርስ እኔ ታንቱን አልፈልግም ማለት ምን ነው አልኩት። አይ ይሄ ብዙም አይሰማ ስም ነው፣ እኔ ትርጉሙም አይገባኝም፣ የኔን ስም መቀየር ፈልጋለሁ አለ። ምን ለመሆን ነው የምትፈልገው አልኩት። እኔ ቢኒያም ለመሆን ነው የሚፈልገው አለኝ። በጣም ደስ አለኝ። ያንተ ምርጫ ከኔ ምርጫ የተሻለ ነው፣ ለኛም የመጨረሻ ልጅ ልትሆን ትችላለህ። የያዕቆብም የመጨረሻ ልጅ ስሙ ቢኒያም ነው እና የኔ የመጨረሻ ልጅ እኔም ያዕቆብ ነበርኩ፣ ስሜ ተለውጦ ነው እስራኤል የሆንኩት። ስለዚህ የኔም የመጨረሻ ልጅ ቢኒያም ቢሆን አልጠላም፣ ጥሩ ነው ብዬ ደብዳቤ ጻፍኩለት። ስሙ ተቀይሮ ዛሬ ቢኒያም ነው። እሱም በቴሌ ውስጥ ነው የሚሰራው፣ በጥሩ ቦታ እየሰራ ነው ያለው ማለት ነው። እና ቤተሰቤ ይመስላሉ። ልጆቼ ስማቸው እንደዛ ነው። የባለቤቴ ስም ግን ሳራ ነው። ሳራ ማለት እንግዲህ የመጽሐፍ ቅዱስ ስም ነው። ሳራ ማለት የብዙዎች እናት ማለት ነው። እንደ ስሟም ደግሞ የብዙ ልጆች እናት ናት፣ የኔ ባለቤት ማለት ነው። እና እንግዲህ ይሄ ነው።